ዛሬ እዚህ የተሰበሰብነው የታሪክን አሻራ ለመፈለግ እንጂ የሰበረንን ሐዘን ለማስታወስ አይደለም። ምክንያቱም አንዳንዴ ሞት አካልን ይወስዳል እንጂ በቅንነት የታነጸን ማንነትና በጥበብ የተገነባን ስራ መቅበር አይቻለው። ቤት አልከራይም አውቃለሁ ጉዳቴን ይዤው ዞራለሁ ሱቄን በደረቴ። ትዳር በመመስረት የአንዲት ሴት ልጅና የሶስት ወንድ ልጆች አባት ነበር። ከልጆቹ መካከልም ዳዊት ፍሬው ኃይሉ የአባቱን ፈለግ በመከተል በሙዚቃው ዓለም የታወቀ ሲሆን በፍሬው ኃይሉ ህሊና የማይታለፍ ነገር ሰው ተቸግሮ ሰው ተርቦ ሰው መከራና ችግር ደርሶበት ሰው ታስሮ አንዲት ሌሊት አይቆይም። ጋሽ ፍሬውን እዛ ግሩፕ ውስጥ አለመክተቴ የዘላለም የእግር እሳት እንደሆነብኝ ይሄው እስከ ዛሬ ድረስ አለ። አንቺ ኢትዮጵያ ወጣት የኔ ጽጌረዳ የነኑ ያባት ፍሬው ብዙ ያፈራ ለህዝብ የዘፈነ ለሀገር ያቀራ ከሳሽ ሐዘንተኛ ተከሳይ ሰርገኛ እንግዲህ ዶሴ ተከናን በህተኛ እስከ ዕለተ ህልፈቱ ማንም ያላወቀው እርሱ ግን ደብቆ ለራሱ ሲሰራ የነበረው ትልቅ የህይወት ስንቁ በቋሚነት ልጆቼ ብሎ 26 የሚሆኑ ወላጅ አልባ ልጆችን ከኪሱ እየደገፈ በየሳምንቱ እየጎበኘ ነበር። እኔ የተወለድኩት ትግራይ ክፍለ ሀገር በተንቤን አውራጃ ነው። ታዋቂው ድምጻዊና የብዙ ሙዚቃ መሳሪያዎች ተጫዋች አርቲስት ፍሬው ኃይሉ በትግራይ ክፍለ ሀገር ተንቤን አውራጃ ልዩ ስሙ ጸጸራ ተብሎ በሚጠራው አካባቢ ታህሳስ 5 ቀን 1933 ዓመተ ምህረት ተወለደ። አርቲስት ፍሬው ኃይሉ በሙያ ዘመኑ ከ100 በላይ ዜማዎችን ለጥበብ አፍቃሪያን ያበረከተ ሲሆን ከስራዎቹ መካከልም እንደ ኢትዮጵያ ሀገሬ፣ እሹሩሩ፣ ኑኑዬ ጨቅላዋ፣ ሱቄን በደረቴ፣ አሲና ገናዬ፣ ሙዚቀኞች ሁሉ፣ የበረሃ ሎሚ፣ እየተኙ ነቁ፣ ሽለላና ፉከራ፣ አይን የተፈጠረው እንዲሁም አልማዝ አልማዜ የሚሉት በህዝብ ዘንድ እጅግ ተወዳጅነትን አትርፈውለታል። አንከርክቦ ሞልቶ በሆዱ ስልቻ በጣሙን ተስፋፍቷል የወሬ ዘመቻ። በብዛት ድርሰቶቹ የሱ ናቸው እና የሚገርም ነው። ፍሬው ድምጻዊ ብቻ ሳይሆን ጎበዝ የአኮርዲዮን የሙዚቃ መሳሪያ ተጫዋች፣ የግጥምና ዜማ ደራሲ፣ የተዋጣለት ተዋናይና የሙዚቃ አቀናባሪ ነበር። በፍሬው ኃይሉ ህሊና የማይታለፍ ነገር ሰው ተቸግሮ ሰው ተርቦ ሰው መከራና ችግር ደርሶበት ሰው ታስሮ አንዲት ሌሊት አይቆይም። በጣም የሆነው ፍሬው እኔ በወር አንድ ቀን አብዮት ጥበቃ ጠብቅ ነበርና ቀበሌ ውስጥ 7000 ብር ጠፍቶ እስር ቤት እገባለሁ። ከዛ በኋላ እንዴት አሰርክ ብሎ እስር ቤት ሊጠይቀኝ መጥቶ ነገሩን ሲሰማ ኮሎኔሉ
ማን ነው የታሰረው ስለ ፋንቱ ማን ነው ሲባል ከዛ እንዴት ምን አረገ ብለው ሰረቀ ብለው ያሰሩትና እሱ እንዴት ይሰርቃል ብሎ ይነግርልኛል። ኮሎኔሉ ደግሞ በአስቸኳይ እንዲነግሩ ያደርጋል። ፍሬው ገሌ ክፉ ቀን ደራሽ ነው። በጣም ጥሩ ስብዕና ያለው ጥሩ አባትም ነበር። ለኔ ጥሩ ነገር እንትን ይለኝ ነበር፣ ስርዓትም ያስይዘኝ ነበር። ብዙ ነገሮች አንዳንድ በልጅነት ማድረግ የማይገባ ነገር ምናምን እንደዚህ ነገር ያሳየኝ ያስረዳኝ ነበር። ፍሬው በሙዚቃዎቹ ውስጥ የህዝብ አንደበት በመሆን ማህበራዊ ሂሶችንና በደሎችን እንዲሁም ደግሞ የፍትህ ጥያቄዎችን በማንሳት መልእክቶችን በማስተላለፍ ይታወቅ የነበረ ሲሆን ሙዚቀኞች ሁሉ በማለት ያዜመው በወቅቱ የነበረውን የሙዚቃውን ብሶት ያቀረበበት እንዲሁም ደግሞ እየተኙ ነቁ በሚለው ሙዚቃው በህብረተሰብ ውስጥ የነበረውን በደል ያቀረበበት እንደሆነ ይገለጻል። ድል ሆነና የጭንቅ መከራ አልመሰግንም ምን ጥሩ ብሰራ አወየን የእድል ሞኝ ነው ተላላ እኔ በለፋሁት ተመስጋኙ ሌላ። ፍሬው በዘመናዊ የሙዚቃ ጅማሮ ሂደት ውስጥ ጉልህ ድርሻ የነበረው ሙዚቀኛ ሲሆን በዚህም በ1949 ዓመተ ምህረት 5 የሚሆኑ የባህል ዜማዎችን በሸክላ አስቀርጾ ለህዝብ አቅርቧል። የጨቅላ ሳይሽ ደስ ይለኛል ከመጥፎ ሐሳብ ፍቅርሽ ይገታኛል። አርቲስት ፍሬው ኃይሉ ከወይዘሮ ዘነበች ተሰማ ጋር ትዳር በመመስረት የአንዲት ሴት ልጅና የ3 ወንድ ልጆች አባት ነበር። ከልጆቹ መካከልም ዳዊት ፍሬው ኃይሉ የአባቱን ፈለግ በመከተል በሙዚቃው ዓለም የታወቀ ሲሆን በተለይም በክላርኔት የሙዚቃ መሳሪያ ተጫዋችነት በኢትዮ ጃዝ ሙዚቃ በዓለም አቀፍ ደረጃ ስምን ያተረፈ ከያኒ ነበር። ይህ አንጋፋና ተወዳጅ የጥበብ ሰው በተወለደ በ48 ዓመቱ ጥር 7 ቀን 1981 ዓመተ ምህረት እንደ አውሮፓውያን አቆጣጠር ጃንዋሪ 15 1989 ከዚህ ዓለም በሞት ተለይቷል። ምንም እንኳን በአካል ቢለይም ስራዎቹ ግን ዛሬም ድረስ በኢትዮጵያ የሙዚቃ ታሪክ ውስጥ ትልቅ አሻራን አሳድረዋል። ዳዊት ፍሬው ታዋቂ የኢትዮ ጃዝ ሙዚቀኛና የክላርኔት የሙዚቃ መሳሪያ ተጫዋች ሲሆን ተወልዶ ያደገውም በአዲስ አበባ ደጃቹቤ እየተባለ በሚጠራው ሰፈር ነበር። በጣም ተጫዋች ነው፣ ቀለኛ ነው። እሱ ባለበት ቦታ ላይ በቃ ፈን ነው፣ በቃ ዘና እንላለን። ዳዊት በጣም በቃ የሚያስቀይ ልጅ። ዳዊት ፍሬው ከህፃንነቱ ጀምሮ ሙዚቃን ይወድ ነበር። እናም በያሬድ የሙዚቃ ትምህርት ቤት ክላርኔትን በዋና ሙያ ከዚያም ፒያኖና የኢትዮጵያ ባህላዊ የሙዚቃ መሳሪያ ማሲንቆን በንዑስ ሙያ ደረጃ ተማረ። ዳዊት ፍሬው ጋር ለመጀመሪያ ጊዜ ትውውቃችን የጀመረው የያሬድ ሙዚቃ ትምህርት ቤት የአንደኛ ዓመት ተማሪ ሆኖ የክላርኔት የጆሮ አስተማሪ በመሆኔ ከአንደኛ ዓመት ጀምሮ እስከሚጨርስ ድረስ አስተማሪ ነበርኩ። አርቲስት ዳዊት ፍሬው ኃይሉ የሙዚቃ ትምህርቱን ካጠናቀቀ በኋላ ለ10 ዓመታት ያክል በኢትዮጵያ ብሔራዊ ቲያትር የዘመናዊ የሙዚቃ ባንድ ጋር በመቀላቀል ሳክስፎንና ክላርኔት በመጫወት ዝናን አትርፏል። እንዲሁም በአዲስ አበባ ያሉ የጃዝ የሙዚቃ መድረኮች እንደ ጃዝ አምባና ዘ ኮፊ ሃውስ ላይ የሙዚቃ ስራውን ከተለያዩ ዓለም አቀፍ የሙዚቃ ባለሙያዎች ጋር በማቅረብ በህዝብ ዘንድ ተቀባይነትን አግኝቷል። ከአርቲስት ዳዊት ፍሬው ጋር አብረው የሙዚቃ ስራቸውን ካቀረቡ ዓለም አቀፍ ሙዚቀኞች መካከልም ኩባ አሜሪካው ክላርኔት ተጫዋች ፓኬቶ ዴሪቨራ ይጠቀሳል። ዳዊት ፍሬው ኃይሉ ባህላዊ የኢትዮጵያ ድምጾችን ከጃዝ ጋር በማዋሃድና የኢትዮጵያ ሙዚቃን በዓለም አቀፍ ደረጃ በማስተዋወቅ እጅግ የተከበረ ባለሙያ ነበር።
በስራውም የኢትዮጵያን ሙዚቃዊ ቅርጽ ከዘመናዊ ዓለም አቀፍ ሙዚቃ ጋር አገናኝቷል። የትምህርት ቤት ቆይታው በአብዛኛው በጣም ታታሪ ለገብ የተለያየ ዝግጅት ላይ ራሱን የሚያቀርብ የሚዘጋጅና ተሳትፎ ከፍተኛ የነበረ በባህሉ መሳሪያ ድምፅን ክላርኔትን በማስተባበርም ጥሩ አስተዋጽኦ የነበረው ልጅ ነበር። አርቲስት ዳዊት ፍሬው ኃይሉ ለህዝብ ጆሮ የተለያዩ የሙዚቃ አልባሞችን ሰርቶ አድርሷል። እነዚህ የሙዚቃ አልባሞቹም የኢትዮ ጃዝ ቅርጽና ተጽዕኖችን የሚያንጸባርቁ ናቸው። ከነዚህም መካከል ፍሬው አባቱን ለማክበር በስሙ የተሰየመ ሲሆን ለታዋቂው ድምፃዊ ጥላሁን ገሰሰም የክብር መግለጫ ይሁንልኝ በማለት ጥላ ከለላይ የተሰኘ የሙዚቃ አልባም ሰርቶ ለአድማጭ ጆሮ አድርሷል። ኢትዮጵያዊቷ የተሰኘው ስራውም በክላርኔት ስራው ላይ ያተኮረ ሲሆን በኋላም የኢትዮጵያዊነት አሻራ አባይ ልብ ገዛ የተባለ የሙዚቃ አልባም አውጥቶ ለህዝብ ጆሮ በማድረስ ክብርን ተጎናጽፏል። አረንጓዴው መሬት ተዘርቶ እያፈራ የአገር ልጅ ሀገሩን በሥራ እያኮራ ከውሃው አቅም ገዝቶ ብርሃን እያበራ ብሔር ጎሳን ሳይለይ እየተጠራራ ነው እንጂ ወገን ከወገን አብሮ ሲሰራ ሀገር ፍቺው የሚደምቅ ሲቆም ነው በጋራ። ፍሬውና ዳዊት ፍሬው በጣም አውቃቸዋለሁ። በምን አጋጣሚ እንደሆነ አላውቅም። ሁለቱም በጣም ይቀርቡ። ፍሬው ያወቁት የአገር ፍቅር ቲያትር የጎልድ ሜርኩሪ ተሸልሞ ጎልድ ሜርኩሪ በዓልን ለማክበር አገር ፍቅር ሲመጡ ገናኛ መግቢያችን ነው። ኪሎስ እንኳን ገና አልተመረቁም። እኛ መግባታችን ነበረ እና እዛ ላይ የሚቀርበውን ዝግጅት ታሪክና ማዕከል ላይ ማገናኛውን ነገር ትረካ እንድሰራ ጌታቸው አብዲ መድቦኝ ነበር። ዝክረ ኪነ ጥበብ ተብሎ የተጀመረው ያኔ ነው ማለት ይቻላል። ግን ያኔ ይቀጥላል ነበር። ለዛ ቀን በዓል ብቻ ዝክረ ኪነ ጥበብ ቀረበ እና ቲያትሩ መካከል ሙዚቃ ይቀርባል። ከዛ ሌላ ቲያትር ኤክስትራክት እና ቲያትር ነው የሚቀርበው። በዛ ዝግጅቱ አስተባባሪ ፍሬው ኃይሉ እና ከፍሬው ኃይሉ ጋር ስራ አለኝ። ፍሬው ኃይሉ ጋር ስንሰራ ያኔ የተባባለው ከብዙ ሰዎች ጋር ከብዙ አንጋፋ ሰዎች ጋር ያስተዋወቀኝ ያኔ ፍሬው ኃይሉን በደንብ ያወቅኩት ያኔ። ፍሬው ኃይሉ ከብዙ ሰዎች የተሻለ እውቀት ነበር ማለት እውቀት ያስታውስ ነበር። ይሄ የማን ድርሰት ነው? ይሄ የህዝብ ነው። ዜማውን ያወጣው ገሌ ነው። ይሄ የህዝብ ዜማ ነው። ግጥሙን የጻፈው ይሄ ነው እያለ ይነግረኝ የነበረውና ያን ታሪክ እንድጽፍ የረዳኝ ፍሬው ነበር። ያ በዓል ካለቀ በኋላ ጊዜ እዚህ አልቆይም ነበር። ሬዲዮ ሄዳለሁ፣ ማዘጋጃ ቤት ሄዳለሁ። ምንድን ነው አንተ ግን አገር ፍቅር አትቆይም? የት ልትቆይ? ከመቀመጥ እንዲህ ገስሬ ስለው ምን አልና ወዲያውኑ
ቁልፍ ውስጥ የቢሮውንና የስልኩን ቁልፍ ሰጠኝ። የቢሮ ያንተ ነው፣ እኔ አንተ ስፈልገው ቢሮ ካንተ ወስዳለሁ ብሎ የስልክ ቁልፉንም ቁልፍ ይቆለፍ ነበር ያኔ ስልክ እና እሱንም ሰጥቶኝ የዛ ቢሮ አባል ያደረገኝ። በኋላ ቢሮውን ደግሞ ለደበበ ስለቅለት እዛው ቢሮ ቀረው። በኋላ ኪሎስ በጣም ተዳበለኝ ማለት ነው። በዛ ነው ማቀው። ከዛ በኋላ ዳዊት እንዲታው ዳዊት እንደውም ያዕቆብን ነው እንጂ ጋሽ ፍሬው ዳዊትን ብዙ ጊዜ ይዞ ሲመጣ እዛ ይለኝ። ስለዚህ ዳዊት ደግሞ የሸራተን በዓል ሲከበር ሙዚቀኛና ኳየር ለመመልመል አዘጋጁ አባተ ነው፣ እኛ ረዳት ነበርና አብረን ያሬድ ስንመለምል ሰዎች ተዋወቀኝና እኮ የፍሬዋይ ልጅ ያኔ ይማር ከዛ ወሰድኩና ለአባተ መኩሪያ ያዘጋጀው ምንድነው የምታጥኙ ምናምን አለው። ማሲንቆ ማይኖር አደርጋለሁ ምናምን አለው። ከዛ የማሲንቆ ተጫዋቾች አስተባባሪ አድርጎ ፓራድ ላይ የማሲንቆ ፓራድ እንዲኖር አደረገ። ያን ሸራተን ሲከፈት እና በዛ ነው። ከዛ ጊዜ በኋላ ወደ ለብዙ ይህ ቀን እንደ ሀገር የማንረሳውን የጥበብ ሰው በኢትዮጵያ የሙዚቃ ታሪክ ውስጥ የራሱ ልዩ ምልክት ያለውን የቤታችንን አድባር ለወዳጆቹ በጨለማ ጊዜ ብርሃን የሚሆንን ጓደኛ የክላርኔቱ ንጉስ አርቲስት ዳዊት ፍሬው ኃይሉን ከኛ ከተለየ 3ኛ ዓመት የመታሰቢያ ቀን ለማክበር ነው። እንዲሁም በዚህ መድረክ ላይ በክብር የምንዘክረው የቤታችን አውራ አንጋፋውን ድምፃዊ ፍሬው ኃይሉን ነው። ዛሬ እዚህ የተሰበሰብነው የታሪክን አሻራ ለመፈለግ እንጂ የሰበረንን ሀዘን ለማስታወስ አይደለም። ምክንያቱም አንዳንዴ ሞት አካልን ይወስዳል እንጂ በቅንነት የታነጸን ማንነትና በጥበብ የተገነባን ስራ መቅበር አይቻለው። ዛሬ የምንዘክረው ዳዊት ፍሬው ኃይሉና አባቱ አርቲስት ዳዊት ፍሬው ኃይሉን ነው ስንል ስለ 2 ስጋዎች ሳይሆን ስለ 2 ትውልድ ድልድዮች፣ ስለ 2 የጥበብ መቅረዞችና ስለ አንድ የማይጠፋ የቤተሰብ እሴት እያወራን ነው። ዳዊት ከኛ ከተለየ 3 ዓመታት ተቆጥሮ ሀዘኑ ቢያጎብጠንም ዛሬ የምናበራው መታሰቢያ ሻማ የናፍቆታችንን ጨለማ ገፍቶ የወደፊት ራዕያችንንና የኪነ ጥበብ ኃላፊነታችንን የምንቀበልበት መድረክ እንዲሆን በማሰብ ነውና ይህን አደራ ስንቀበል ምስክር ልትሆኑ የተገኛችሁ እንግዶቻችን ከልብ እናመሰግናችኋለን። ዳዊት ጨዋ ታዋቂ ነው። ነገር በውስጡ መደበቅ፣ ለብቻ መሆን፣ መጨነቅ አብዝቶ የሚጠላው ነገር ነው። በዚህ አጋጣሚ የዳዊት ዓለም ሰፈሩ ነው። ነገሩ ሁሉ ያለው ፒያሳ ላይ ነው። ከሰፈሩ ከወይ በረሃ ልጆች ጋር ያለው የልብ መቀራረብ ይገርማል። ጨዋታው፣ ቁም ነገሩ፣ መተረቡ፣ መልሱ አውቶማቲክ ነው። ከየት እንደሚያመጣልን አይታወቅም። ከሙያ አጋሮቹ ጋር ከወዳጆቹ መሃል አንዱ የሆነው እውቁ የስነ ጽሁፍ ሰው ቴዎድሮስ ተክለአረጋይ ህልፈተ ህይወቱን ተከትሎ የጻፈውን ላስታውሳችሁ። ምንም እንኳ የኔ ዘመንኛም ቢሆን ቅርበቱም ቢኖረን ለብቃቱ ያለኝ ክብር ደጋግሜ በቁም ነገር የነገርኩት ሰው ቢኖር ዳዊት ፍሬው ነው። ዳዊት ፍሬው አጠገብ ሆኖ ተጫውተ አውርተ ብትፈልግ ተቃጭተው አስቀይመውም ዞር ሲል ሁሉን ረስቶ ከአጠገብ ተነስቶ መድረክ ላይ ሲወጣ ትንግርት ይሆንብሃል። ሆዱ ቂም እና ክፋት አያውቅም። ዳዊት በህይወት እያለ ወደፊት ብታስቀይመኝና ባንገናኝ እንኳ ክላርኔት የምታናግርበትን ብቃትህን ላልመሰክር አልችልም፣ ድንቅ ነህ ብዬ ነግሬዋለሁ። አሁንም ለምስክርነት እሱ የለም፣ በዚያ ጊዜ መሀላችን የነበረ እግዚአብሔር ግን ዛሬም አለ ሲል መግለጹን ይናገራል። በዚያው ልክ ደግሞ ማቀድ፣ የጀመረውን መጨረስ፣ ኃላፊነት መውሰድና ለሰው ጉዳይ ከፊት መቆም የእሱ መገለጫዎች ነበሩ። እስከ ዕለተ ህልፈቱ ማንም ያላወቀው እርሱ ግን ደብቆ ለራሱ ሲሰራ የነበረው ትልቅ የህይወት ስንቁ በቋሚነት ልጆቼ ብሎ 26 የሚሆኑ ወላጅ አልባ ልጆችን ከኪሱ እየደገፈ በየሳምንቱ እየጎበኘ መክረሙ ነው። እኛም ቤተሰቦቹ የእሱን ኃላፊነት ተቀብለን እነዚያን ልጆች እየደገፈ ላለው የገነት በጎ አድራጎት ድርጅት እንደ አቅማችን በማገዝ ያለፉት 2 ዓመታትን የዳዊት መታሰቢያን በማድረግ አብረን ከማክበር ባለፈ ዛሬም ድጋፍ የሆነን ዘንድ የአርቲስት ዳዊት ፍሬው አልበም ሲዲ ለዚህ መድረክ ታዳሚያን ለሽያጭ በማቅረብ ገቢው በቀጥታ ለዚሁ እርዳታ ድርጅት ይሆን ዘንድ መስጠታችንን በዚሁ አጋጣሚ ለመግለጽ እንወዳለን። ክቡራትና ክቡራን፣ የወንድማችንን የአርቲስት ፍሬው ኃይሉ ህልፈት ተከትሎ የእርሱ አንጋፋ የአርቲስት ፍሬው ኃይሉ ጥበባዊ ቅርስ ዘላቂ ለማድረግ
ከ2 ዓመት በፊት ዴቫ ቴክ ሶሉሽንስ የተሰኘ ድርጅት በቤተሰባችን አቋቁመናል። የዚህ ድርጅት ዋነኛ ግብ የቤተሰባችንን ስም በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ በክብር በማቆየት ሲሆን በሚከተሉ 3 ዋና ዓላማዎች ላይ ትኩረት አድርጎ መንቀሳቀስ ጀምሯል። አንደኛ የትውልድ ድልድይ መሆንን ነው፣ ሙዚቃን ማዘመን ነው። የክቡር አርቲስት ፍሬው ኃይሉ ተወዳጅና አንጋፋ የሙዚቃ ስራዎች የነበራቸውን ጥበባዊ ለዛ ሳይለቁ በዘመናችን ታዋቂ ሙዚቃ አቀናባሪዎች በድጋሚ እንዲሰሩ በማድረግ ለዚህ ትውልድ በዘመናዊ መልክ ተደራሽ እናደርጋለን። ይህ የትላንቱን ወርቃማ ዘመን ከዛሬው ጋር የማገናኘት ስራችንን ወደ መሬት ካወረድን ወራቶች ተቆጥረዋል። ሁለተኛው ታሪክን ለትውልድ መሰነድ ነው። የአርቲስት ፍሬው ኃይሉና የልጁን የአርቲስት ዳዊት ፍሬውን የጥበብ ጉዞ በሙዚቃው ዓለም የነበራቸውን ተጽዕኖና የህይወት ታሪክ የሚዘክር ጥልቅ መጽሐፍ አዘጋጅቶ ለንባብ ማብቃት አንዱ ትልቁ ግባችን ነው። ታሪካቸው በልባችን ብቻ ሳይሆን በጽሁፍ ተሰንዶ ለትውልድ እንዲተላለፍ ማድረግ መጀመራችንን ለመግለጽ እንወዳለን። ሶስተኛው አዳዲስ ተሰጥኦዎችን ማፍራትና ቲያትርን ማሳደግ ነው። ቲያትርና ሙዚቃ በቤታችን ውስጥ ትልቅ ቦታ አላቸው። አባታችን ፍሬው ኃይሉ ይሁን ዳዊት ፍሬው በልጅነታቸው የጥበብ መንገድ የጀመሩት እዚሁ ታሪካዊ ቤት ውስጥ ነውና ሀገር ፍቅር ቲያትር ቤት ውስጥ ነው። ለምሳሌ ያህል ዳዊት ዓለም ፀሐይ ወዳጆ ባዘጋጀችው አፄ ቴዎድሮስ በተባለው ቲያትር ላይ የልጅ አለማየሁ ገጸ ባህሪ በመጫወት ነበር ለመጀመሪያ ጊዜ መድረክ ላይ ወጣው። በመሆኑም የኢትዮጵያን የቲያትርና የሙዚቃ ጥበብ አቅም ለማሳደግ አዳዲስና ወጣት ባለሙያዎችን በማፍራት ረገድ ከሚመለከታቸው አካላት ጋር በቅንጅት ለመስራትና የቤታችንን የጥበብ በር በዚህ የጥበብ መንገድ ውሃ ውስጥ እያጠጣን ለማሳደግ ቁርጠኛ መሆናችንና ይህ ድርጅት የፍሬው ኃይሉና የዳዊት ፍሬው ጥበባዊ መንፈስ ሕያው ሆኖ የሚቀጥልበት የቤተሰባችን የክብር መገለጫ አንዱ አካል ነው እና በዚህም የሚዲያ ተቋማት፣ የኪነ ጥበብ ባለሙያዎች እንዲሁም የስነ ጽሁፍ ሰዎችና የሙዚቃ ባለሙያዎች በቀጣይ ጉዟችን ከጎናችን እንድትሆኑ በትህትና እንጠይቃለን። ዛሬ በዚህ መድረክ ላይ ከሁሉ በፊት የምናገረው በንግግራችን መሀል የሚቀጥል ከልባችን የሚወጣ አንድ ቃል አለ። እናመሰግናለን። ብንጠራው የማንረካው ደግመን ደጋግመን ብንገልጸው የሚያንስብን ቃል እናመሰግናለን። ይህ ቃል ቀላል ይመስላል፣ ግን ዛሬ የምንናገረው ከቃል በላይ ነው። በህይወታችን ከባድ ጊዜ ላይ ሰው እንዴት እንደሚቆም አየን። እንደ ብሂሉ አባባል ሰው ለሰው መድኃኒት እንደሚሆን ከእናንተ ተማርን። ከኛ ጋር የቆማችሁ፣ በሀዘናችን ውስጥ ያልተለያችሁ፣ የልባችን ህመም ከኛ ጋር የተሸከማችሁ ሁላችሁንም ከልብ እናመሰግናለን። በነገራችን ላይ መዘከር የሚያስፈልገው ለሞት ብቻ ሳይሆን በቁም ላለ ሰው ጭምር ነውና በዚህ አጋጣሚ ውድ እናታችንን ለማመስገን እንወዳለን። አባታችን ጋሽ ፍሬው ኃይሉ ከዚህ ዓለም በተለየበት በዚያ ከባድ ወቅት ቤተሰባችን እንዳይበተን፣ ተስፋችን እንዳይጨልም እንደ ምሰሶ ማለት የተሸከመችን እናታችን ናት። ዳዊትም ቢሆን የአባቱን ፈለግ ተከትሎ እንዲያብብና የፍሬው ፍሬ እንዲሆን የሁል ጊዜ ብርሃን ሆና መሪነቱን የተረከበችው እሷ ነበረች። ዳዊት ሲለየን ሁላችንም ክንዳችን ዝሎ ልባችን ተሰብሮ በነበረበት ጊዜ እሷ ግን የራሷን ጥልቅ ሐዘን በውስጧ ደብቃ እኛን በማጽናናት አሁንም ለቆምንበት ለዚህ ትልቅ ቀን እንድንበቃ ጉልበት ሆናናለች። እናታችን ላሳየሽን ፍቅር ወደር የሌለው ጽናት፣ ለሰጠሽን እናታዊ ፍቅርና ሁልጊዜም ለቤተሰባችን ክብር ስትይ ለከፈልሽው መስዋዕትነት ሁሉ ከልብ እናመሰግንሻለን። አንቺ የቤታችን ጽናት፣ የጥንካሬያችን መሰረት ነሽ። እናንተ የቤታችን ፈርጦች እና የሀገራችን አንጋፋ ሙዚቀኞች ዛሬ ላይ በአካል አብራችሁ ባትኖሩ ታሪካችሁ እና ስራችሁ ግን ለዘላለም አብሮ ይኖራል። ነፍስ ይማርልን። እናመሰግናለን። ምን ልበልህ ለድምፃዊ ፍሬው ኃይሉ አንደበተ ርቱዕ፣ የሰው ልብ ባራኪ፣ ደስተኛ መሳይ፣ ስቆ ተሳሳቂ፣ የነኑንዬ አባት ፍሬው ብዙ ያፈራ፣ ለሕዝብ የዘፈነ ለሀገር ያቅራራ፣ የሁሉም ተላኪ የሁሉም አገልጋይ፣ ትልቁን ትንሹን አክባሪ ጋሼ ባይ፣ ዋስ ጠበቃ ነበር ጉዳይ አስፈጻሚ፣ የዚህም የዚያም ቤት ችግር አስተማሪ። በምንም ሁኔታ ሰው ከተቸገረ ለፍሬው ይገሩ ይባል ነበር። ያ ሁሉ ግርግር
ዛሬ ሁሉም ቀርቶ ፍሬው አንቀላፍቷል መቃብር ገብቶ። አባቴ እንኳ አይደለም ወይንም ከእናቴ ድሌ ሆነና አጠረ ቁመቴ አለ እንጂ አጠረው እድሜው ነበረ። ለሰው እየሮጠ ለሰው እያደረ ለሰው እየተኛ ለሰው እየኖረ አጭሩን እድሜውን ደርቦ አሳደረ። ቤት አልከራይም አውቃለሁ ጉዳቴን ይዤው ዞራለሁ ሱቀን በደረቴ ብሎም ቢል ብሶቱን ለሰው ቤት ሰራ እንጂ ቤት አልሰራም። አውቆታል ጉዳቱን እንዲህ ባጭር እድሜው በሞት መለየቱ። ፍሬው በምን ታማ ፍሬው ምን ተባለ? ራሱን ጎዳ እንጂ ሌላ ሰው በደለ? እንዲህ የላንሳው ስምህን ምን ብዬ በምን ላሞግስ በምን አባብዬ? የግጥም ደራሲ የዜማ አባወራ በዘፈን ያደገ የዘፋኞች አውራ የችግር መፍትሄ ቀን ደራሽ የትልቅ ትንሹ ልዑክ ጉዳይ ጨራሽ ብዬም ብል ያንሰኛል ቃላት አጭሩ። ሞገስ ምስጋናዬን ያበላሽብኛል፣ የውሸት ፍርደጋ ያስመስልብኛል። ፍሬው ፍሬዎችህ ያብቡልህ እንጂ ፍሬው ፍሬዎችህ ፍሬ ያፍሩልህ እንጂ እኔ ምን እላለሁ ምንም አልልህም የሰው ልጅ ውዳሴ አመረካል ብለን ቀደም ባለው ጊዜ አንድ ቁም ፈንለት ነበር። በሁለት እናቶች እጅ ነው ያደግኩት እና ትልቋ በላይነሽ ዘውዴ ትባላለች። አሁን በሕይወት የለች። ትንሿ የወለደችኝ ነች እና ይቅርታ በዳዊትነት ለአቶ ፍሬው ባለቤት ይቅርታ ጠይቃለሁ ግን ሳወራ እና ትልቋ እናቴ ቀለኛ ናት፣ መሀን ናት ያሳደገች ማለት ነው። ከዛ ጋሽ ፍሬው አኮርዲዮንን ይዞ እሽሩሩ ሊጫወት ቴሌቪዥን እያዩ ነው ሁለቱ እናቶች እና ትንሿ እናቴ ስሟ ሙሉ፣ ትልቋ ምን ትላለች? ሙሉ ይሄ ሰውዬ እሽሩሩ ታለ እኔ መዝለሌ ነው አለች። እና ጋሽ ፍሬው በእኔ ቤተሰብ ዘንድም በጣም ይወደድ ነበር። በኋላ እኔም አደግኩ፣ ዩኒቨርሲቲ ገባው እና ቲያትር ስማር እነ ተፈሪ ጋር መጣ ነበር። ተፈሪ አለሙ፣ አበባ አዲስ፣ አስታጥቃቸው ይሁን፣ ያረጋል አጥናፉ ወዳጆቼ፣ ጓደኞቼ፣ የሙያ ሲኒየሮቼ ቢሆኑ ባልደረቦቼ ናቸው እና እዛ ስመጣ ከነሱ ጋር ያየኝ ነበር ጋሽ ፍሬ እና በቃ የሆነ አባታዊ ነገሩ፣ እንክብካቤው፣ ትህትናው ከህሊና ውስጥ በፍጹም የማይወጣ እጅግ መልካም በቃ ስታዩት አባት። እኔ በህይወቴ በጣም የሚቆጨኝ ነገር ህዝብ ለህዝብ ወደ አውሮፓና አሜሪካ በተጓዘ ጊዜ እኔ ባህል መምሪያ ውስጥ ሰራ ነበር ማዕከላዊ ኮሚቴ እና እንዴት ኢንፍሉዌንስ አድርጌ አለቃዬን አያልነህ ሙላትን እና ሌሎች ሰዎችን ተጭኜ ጋሽ ፍሬውን እዛ ግሩፕ ውስጥ አለመክተቴ የዘላለም የእግር እሳት እንደሆነብኝ ይሄው እስከዛሬ ድረስ አለ። ጸጸቴን ሳልናገር ማለፍ አልችልም። ዳዊት ጓደኛዬ ነው ማለት በጣም የቅርብ ጓደኛዬ ነው። ቤቴ ይመጣል። እኔ በሱ በዳዊት በፊትም እንትን ወዳለሁ፣ ክላርኔት የምትባለው መሳሪያ ወዳለሁ ከጋሽ መራዊ ስጦት ጀምሮ። በኋላ ደግሞ ዳዊት የት እንዳደረሳት ሁላችሁም ታውቃላችሁ። እዚህ ፎቶግራፍ ይሄንን ሳይ ትንሽ ቅር ያለኝ ምን ነው ዳዊት ሁሉ ጊዜ በአረንጓዴ ቢጫ ቀይ ወይ ራሱን ወይ ችን ክላርኔቷን ይጠመጥማታል። እሱ ምን ይላል? ክላርኔትን ኢትዮጵያዊ አረጋታለሁ እያለ ሲታገል የኖረ ድንቅ አርቲስት ነው። እኔ የሚጫወትበት 4 ኪሎ የሚጫወትበት ቦታ ሄጄ አንድ አምቦሃ ይዤ ቁጭ ብዬ እሱ አምባሰል ካልተጫወተልኝ አልወጣም ነበር ከዛ ከቤት እና በተለያዩ የኔ በልደቴም 60ኛ ዓመቴን ሳከብር ተገኝቶ ተጫውቶልኛል። ታናሽ ወንድሜ የምታውቁት አዶኒስ ወይም አድነው ወንድራድ የእሱም ሙት ዓመት ሲከበር እናቴን ብሔራዊ ቲያትር አጅቦ
ክላርኔቷ መጥቷል። በጣም ብዙ ጓደኛዬ ነው እና ከሁሉ ነገር የማልረሳው አንዴ ከጓደኞቼ ጋር ሆኜ ወደ ቁልቢ ገብርኤል እሄድ ነበርና ትሄዳለህ ሆይ አልኩት። እንዴ በጣም ደስ እያለኝ አለ። ክላርኔቷን ያዘ፣ ክራር ያዘ። በቃ ክራሩን ከመኪናው ኋላ ሆኖ እየመታ ድሬዳዋ ገባን። ከዛ ኋላ ተመልሰን ቁልቢ ገብርኤል ተሳለምን እና በኋላ ያለባቸውን 11ኛ ዓመት አብረን አከበርን። ምንድነው የማድረሰው ነገር ባገኘኝ ቁጥር አንተ እኮ ገብርኤል ፊት ያቆምከኝ ነኝ ይለኛል እና ይሄ ከሆዴ አይወጣም። በአብርሃም ሊንከን ንግግር ልዝጋ። አብርሃም ሊንከን በ1864 ጌትስበርግ የሚባል ቦታ ላይ አንድ ስፒች አድርጎ ነበር እና በሰው ልጆች ታሪክ ከኢየሱስ ክርስቶስ በቀር እንደዛ አይነት ምርጥ ንግግር ያደረገ የለም ይባልለታል። ኢየሱስ ክርስቶስ በገሊላ ያደረገውን ማለት ነው እና ጌትስበርግ ስፒች ነው የምትባለው። ስለሞቱ ሰዎች ነው የዩኒየን ሶልጀሮች መታሰቢያ ሲያቆሙ ነው። ምን አለ? መታሰቢያ ማቆም ለኛ አሁን ላለ ነው ለሞቱት አይደለም። ምክንያቱም እነሱ ስራቸውን ሰርተው ጨርሰው ሄደዋል፣ እኛንን ብዙ ስራ የሚቀረን ብሏል። ፍሬው ኃይሉንና ዳዊት ፍሬውን እንዴት ነው ኢትዮጵያ የምታውቃቸው? አመሰግናለሁ። ዛሬ የጋሽ ፍሬው ኃይሉን 37ኛ ዓመትና የወጣት ዳዊት ፍሬው 3ኛ ዓመት የሙት ዓመት መታሰቢያ ዝክር ለመዘከር እዚህ በብዛት ተጋብዞ ከመጡት እንግዶች መካከል አይቼ እጅግ በጣም ደስ ያለኝ ሁለት ሰዎችን ልጠቅስላችሁ ደስ ይለኛል። መጀመሪያ በሙያቸው በከፍተኛ የሙያ ክህሎታቸው እጅግ በጣም የማደንቃቸው እና በአሁኑ ጊዜ የኢትዮጵያ ብሔራዊ ምክክር ኮሚሽን ዋና ኮሚሽነር የሆኑት ፕሮፌሰር መስፍን አርአያን እዚህ አይቻቸዋለሁ። ለሙያው ታላቅ አክብሮት ስላለኝ እዚህ በመገኘቱ እጅግ በጣም አመሰግናለሁ። ሌላው ለሀገርና ለወገን እጅግ በጣም ከፍተኛ አስተዋጽኦ ያደረገና የኢትዮጵያ መርከብ ድርጅት ወይም ኢትዮጵያን ሺፒንግ ላይንስ ፍሮም ስክራች ወደ ትልቅ ደረጃ ካደረሱ ታላላቅ መሪዎች አንዱ አቶ አምባቸው አብርሃም አይቼዋለሁ። አቶ አምባቸው ስለተገኙ ጋሽ ፍሬውንና ልጁን ፍሬውን ዳዊትን ለማክበር ስለመጣችሁ እጅግ በጣም አመሰግናለሁ። ጋሽ ፍሬውንማ ከሆነ ከዩኒቨርሲቲ መጥቼ ተፈሪ በአንድ ዓመት ቀድሞኝ ቢሮ ተረክቦ የቢሮ ባለቤት ሆኖ በጋሽ ፍሬው አማካይነት ተፈሪም ወግ ደርሶት እኔን ለማዳበል እድል አግኝቶ በፍሬው ምክንያት ይሁን እና ጋሽ ፍሬው ሁለታችንን እጅግ የበለጠ ከሌሎች በተሻለ የወደንና ያደንቀን ያከብረን ነበርና በስማችን ማለት ነው የሚጠራል። ዩኒቨርሲቲ ኮልጆ ነው የሚለን እንደ ቅጽል አድርጎ ከዩኒቨርሲቲ የመጡ ልጆች ለማለት ነው። ዩኒቨርሲቲ ኮልጆዎች እንዴት ናችሁ? እንዴት እየሄዳችሁ ነው የሚለው፣ እንዴት እያደረጋችሁ ነው የሚለው አንድ ቀን የማይረሳኝ ጋሽ ፍሬው ጡረታ ሊወጣ አዝማሚያ የሆኑ የኮሚሽን ስራዎች ይሰራል። ሁሉ ነገር የምናገረው ሁሌ የማያዝነው ነገርም በዚህ ነው። ፍራንክ ማግኘት ጀምሮ ነበር። ፍራንክ ግን ለወይዘሮ ዘነበች የተሰጣት አልመሰለኝም። ከሚያገኘው ኮሚሽን ውስጥ ሰው ጋር አስቀምጦት በዛው ቀልጦ የቀረ ይመስለኛል። ይሄ ያሳዝነኛል። ለጋስ ነው፣ በጣም ጀነረስ ነው፣ የዋህ ነው። ሰው ሲቸገር
አይወድም ጋሽ ፍሬው። ስለዚህ ወይ አንዱ ልነግድበት ወይ ልስራበት ብሎ ለአንዱ ሰጥቶት በዛው ቀርቷል። ያም ሆኖ ይህን ገንዘቡን ተቀብሎ ሲመጣ እዚህ ሜዳ ላይ ያገኘንና 10 ብር ሰጠኝ። ያኔ እኛ 500 ብር ነው ደሞዛችን። ዩኒቨርሲቲ የሚመጣ ሰዎች 500 ብር ነው የሚከፈለው። 10 ብር ሰጠኝና ስጋ ብሎ አንተና ጓደኛ ብሎ ያኔ 1 ኪሎ ስጋ 5 ብር 50 ነው። ልጆቼን ስነግራቸው ተረት ነው የምትነግረን ነው የሚሉት። አያምኑም። በ5 ብር 50 1 ኪሎ ስጋ ይገዛ እንደነበር ያለው። እኛ 10 ብር ጨምረን 4 ሆነን 2 ኪሎ ስጋ ገዝተን ያኔ ደግሞ ሚዛን የለም በአይን ልኬት ነው የሚለካው ስጋው። እንደዛ ተደርጎ ይባልና እንደገና ግማሽ ክንድ የሚሆን ሙዳ ጨምረው ይሄን መርቅ ያለው ይሉናል። እሱ ጥሬው ተበልቶ ተጠብሶ ተበልቶ እንደገና ደረቅ ጥብስ አድርገው ተብሎ ግማሽ ትሪ ይቀራል። ያኔ ደግሞ ቴካው የሚባል የለም። ያው የጎዳና ተዳዳሪዎች ቢሆኑ ይሰጣቸው አያውቁም። እዛው አይናችን እያየ ብለን እንወጣለን። እና ጋሽ ፍሬው በስንትና 10 ብር አንድ ቀን ቪኖ በኮካም ጠጥተን ሞቅ ብሎን ወጥተን ጋሽ ፍሬው እናመሰግነዋለን። ሁሌም እንዲሰጠን እንፈልግ ነበር። ለምን? ቡራኬ ነው፣ በረከት ነው የጋሽ ፍሬው ስጦታ። እንጂ 500 ብር ደግሞ ብዙ ነው። ያኔ ተፈሪ በግጥሙ ጨረሰው እንጂ የጋሽ ፍሬውን ማንነት። ጋሽ ፍሬው ኪነ ጥበብ እንዲከበር በመላ ኢትዮጵያ እንዲከበር ከፍተኛ አስተዋጽኦ ያደረገ ሰው። ይህ ታስሮ ተቸግሮ ተርቦ መከራ ገጥሞት ፍሬው ተኝቶም ቢሆን ቤቱ ተንኳክቶ ወይዘሮ ዘነበች ያለች አጋጣሚ ይህ ሰውዬ ዋሻል ልትለኝ ትችላለች። ዋሻ ሰው ተቸግሮ ታስሮ እስር ቤት አያድርም። ፍሬው ቤት ተሄዶ ተንኳክቶ በሌሊት በንጋትም ቢሆን ተሄዶ ወይ ዋስ እንዲሆን ወይ እንዲያስፈታ ይጠይቃል። የኪነ ጥበብ ቤተሰብና የኪነ ጥበብ ባለሙያ ታስሮም ተቸግሮም ታሞም ፈውስና መድኃኒት መፍትሄ ሳያገኝ አያድርም። ክፍለ ሀገር ያኔ በደርግ ጊዜ በሚኬድበት ጊዜ ኪነ ጥበብ እንዲከበር ከከተማው 5 ኪሎ ሜትር ወጥተው የከተማው ህዝብ በፒክአፕ መኪና በሞተር ሳይክል አጅበው አርቲስቱን ወደ ከተማ ሆይ ያሉ ዘንባባ ይዘው እንዲገቡ ያደርግ የነበረ ሰው ነው ፍሬው ኃይሉ። እሱና ጥላሁን ኦልሞስት ኮንቴምፖራሪስ ናቸው፣ ዘመነኞች ናቸው። ጥላሁን እዚህ ግቢም ነበር የሚኖሩት ነው የሚባለው። አንድ ጎጆ ቤት ነበር፣ እዚህ ነበር የሚኖሩት። ጋሽ ፍሬው ወንድሜን ቁም ነገር ሳላሲዝ አላገባም ብሎ ወይዘሮ ዘነበችን ሌት ሆኖ ነው ያገባው። ይሄ በ66 በ65 የነበሩ የኪነ ጥበብ መጽሔቶች የሚናገሩት ነው። ክንፉ ኃይሉን በአዲስ አበባ ዩኒቨርሲቲ ኤጁኬሽን ካስመረቀ በኋላ ነው ጋር የመሰረተው። 4 ልጆች ወልደዋል። ያዕቆብ የመጀመሪያው ነው፣ ዳዊት ሁለተኛው ነው፣ ኢንጂነር ሰለሞን ሶስተኛው ነው፣ ኤፍራታ አራተኛና የመጨረሻዋ ብቸኛ ሴት ነው። ጋሽ ፍሬው ምናልባት ኤፍራታ እና ሰለሞን በደንብ ላይ ያውቁት ይችላሉ፣ ጣዕሙም አያውቁት። ዳዊት እና ያዕቆብ ግን ትንሽ ቢሆን ያውቃሉ፣ ያስታውሳሉ። ያም ሆኖ በ81 ዓመተ ምህረት እኛ መለስያን ዞረን ስንመለስ ደብረ ብርሃን ስንደርስ ነው ጥር ስላሴ ቀን ነው አስታውሳለሁ። የቡድን መሪያችንና የተወሰኑ ሰዎች ይዞ ይታመሳሉ። የኔና አንድ ሌላ የቲያትር ባለሙያ ሚስቶች እርጉዞች ነበሩና ምን ሆኑ እነዚህ ሴቶች ምንድነው እንደዚህ የሚታመሱት ብለን ተጨነቅን። የሚነግረን ማጣ። በነጋታው ኮተቤ ስንደርስ ጋሽ ፍሬው አርፏል። ቀጥታ ወደ ቤት ነው የምትሄዱት፣ ወደ የቤታችሁ ሳይሆን ደጃችሁ ያለው የጋሽ ፍሬው ቤት ነው የምትሄዱት ተብለን ከመንገድ እንደመጣን ከ2 ወር ጉዞ በኋላ ጋሽ ፍሬው ቤት ሄደን ወረባችን እናውጣለን። የጋሽ ፍሬው አሟሟት ፕሪማቹር ዴዝ ነው። 37 ዓመቱ ነው ከሞተ። አሁን በህይወት ቢኖር ኖሮ 85 ዓመት ይሆናል።
በነገራችን ላይ ወይዘሮ ዘነበችን በ10 ዓመት ነው ይበልጣታሉ። ኤፍራታ በቀደም ስትነግረኝ 75ኛ ዓመቷን አክብራለች ወይዘሮ ዘነበች። ላለፉት 37 ዓመታት ልጆቿን እንደ እናትና እንደ አባት ሆና ተንከባክባ ለቁም ነገር አብቅታለች። ጋሽ ፍሬው ያልሰራው ነገር የለም። ገጣሚ ነው፣ የዜማ ደራሲ ነው፣ አሬንጀር ነው፣ የአኮርዲዮን ሙዚቃ መሳሪያ ተጫዋች ነው፣ መሰንቆ ማነው ክራር ተጫዋች ነው። አንደበተ ርቱዕ ነው ጋሽ ፍሬው። ጋሽ ፍሬውን በዚህ ነው የምገልጸው። ዳዊት ደግሞ ኦልሞስት ልጄ ባይሆንም ታናሽ ወንድሜ ነው። እኔ ስም ነው ኦልሞስት የኖረውና ያደገው። ጋሽ ፍሬው ይሉኝታ ያለው ሰው ነው። ዳዊት ግን ይሉኝታ የለውም ለራሱ ጉዳይ። እውነቱን ነው መናገር ያለበት። ፍሬው ለሀገርና ለሕዝብ ኖሮ ለራሱና ለቤተሰቡ ሳይኖር የሞተ ሰው ነው። ዳዊት ኪነ ጥበብን አገልግሏል፣ ለራሱ ግን ኖሯል። ዳዊት እጅግ በጣም የሚያሳዝነኝ አሁን እንዳለኝ ኢንፎርሜሽን ከሆነ ያዕቆብ 2 ልጆች ወልዷል። ሰለሞን 2 ነው እርግጠኛ አይደለሁም፣ ወይም 3 ልጆች ወልዷል ኢንጂነር ሰለሞን። ኤፍራታ 4 ልጆች አሏት። ዳዊት ግን አንድም ልጅ የለውም። የሚያሳዝነው ነገር ይሄ ነው። ስራዎቹ ግን አሉ፣ ያው ናቸው። አሁን ከሞተ በኋላ ግን የሰማነው 26 ልጆች እንደሚረዳ ነው። እንግዲህ 26 ልጆች ከረዳ ልጆቹ ናቸው ማለት ነው። ስለዚህ ሰዓት እያለኝ ነው። ደግሞ ትእዛዝ አክባሪ ነኝ። ዳዊትና ጋሽ ፍሬው አባትና ልጅ እግዚአብሔር አምላክ ነፍሳቸውን በገነት ያኑረው። ቤተሰቡ ያሰቡትና እያደረጉ ያሉት ነገር እጅግ በጣም ድንቅ ነገር ነው። ሁላችንም በህይወት እስካለን ድረስ እንተባበራለን። ተባብረን ምኞታቸው ዳር እንዲደርስ እናደርጋለን። ቅድም ኤፍራታ በንግግሯ ላይ የዘረጋችው ነገር ከጀርባ ሆኖ ተፈሪም ከኛ ጋር ነበር። ከጀርባ ሆኖ እንደኛ እዚሁ በተጠራን ቁጥር በስራ ምክንያት ባይገኝም ከፍተኛ አስተዋጽኦ አድርጓልና ተፈሪ በጓደኝነት ሳይሆን በስራ አስተዋጽኦ እጅግ በጣም ላመሰግነው እወዳለሁ። ሌላው ደግሞ ዶክመንተሪውን የሰራልን ዶክመንተሪ ፊልሙን የሰራልን አንዳርጋቸውን በጣም አመሰግናለሁ። እጅግ ከተመሰገኑት በተጨማሪ የሀገር ፍቅር አስተዳደርና የጽዳት አገልግሎት የጥበቃ አገልግሎት ሰራተኞችን ሁሌ ስለሚተባበሩን በዚህ ጉዳይ ላይ እጅግ በጣም ማመስገን እፈልጋለሁ።